ብርቅዬ ብርቅዬ ወዬ ይሰንጥቅሽ አለ በቀኝ እጁ የበቀን መቃን ይዞ በፕላስቲክ ቦት ጫማው ላይ የተደፈደፈውን ጭቃ በእንጨት ደፉ ላይ እያላከከ። ልሳንህን ይዝጋው አንተ ጅራታም ቡዳ። አሜን ብርቅዬ፣ እሱ ነው ከሰው እያጣላ ያጠፋኝ። እስከ ወገቡ ጎንበስ ብሎ አንዳች የሚያክል ገላውን ወደ ቤት ውስጥ አዘለቀው። ስብዓት ለአብ ምን ያህላል? ዙሪያዋ በጭቃ ተገርፎ ከውስጥ ግድግዳዋ በጋዜጣ ወረቀት ወርቅ ተደርጋ የተለበደችው የብርቄ እናት ጎጆ አንድ ክፍል እንድትሆን ታስባ የተሰራች ብትሆንም መሃል ለመሃል ከጥግ እስከ ጥግ የተጠለጠለው ያደፈ ባለ አበባ ሰማያዊ መጋረጃ ባለ ሁለት ክፍል ቪላ አድርጓታል። ከመጋረጃው ጀርባ ሽንሽን አረንጓዴ ባለ ሸንተረር ያልጋ ልብስ የደረበ ድንክ አልጋ ተዘርግቷል። ብርቄ ከእናቷ ጋር የምተኛበት ነው። ግን ይሄ ሁሌ አይደለም። የብርቄ እናት ከሚሰሩበት የሳሙና ፋብሪካ ባለተረኛ በሚሆኑባቸው ሌሊቶች ብርቄ ብቻዋን ትተኛበታለች። ግን ይሄም ሁሌ አይደለም። አንዳንዴ ብርቄ 5 ብር ይዞ ከተፍ ከሚል ባለተረኛ ጋርም ትተኛበታለች። ግን አደራ፣ ይሄ ምስጢር ነው። እናቱ አያውቁም። ሆሆ ጎመን በጤና አሉ። ከወዲኛው ክፍል በቀኝ በኩል ጥጋቱን ይዞ አንድ አካለ ስንኩል እግር ሸንካላ ሶፋ ወንበር ብጫ ይሉት ቡና ይሉት ግራጫ ቀለሙን የማይለይ ጨርቅ ለብሶ ተኮፍሷል በኩራት። በተለይ ለሊቀ ደንበኞቹ ከበሩ በኩል ከመስተዋት በታች ደግሞ ተራርቀው በተተከሉ 2 ጉማጅ ግንዶች ላይ የተዘረጋ ጣውላ ብጥ ያለ ለምእመናን። እናትሽ ዛሬ ባለሽፍት ናቸው አለ ዋኬኔ። ጥያቄ ሳይሆን ተራረፍተ ነገር በመሰለ አነጋገር። እሱን አረጋግጠህ ነው አይመጣው አለች ብርቄ። የሷም መልስ የሚሻ ጥያቄ አልነበረም። ብርቄ የለበሰችውን ጠቆር ያለ ስስ ወይን ጠጅ እጅጌ ጉርድ ቀሚሷን ከቋንጃዎቿ ስር ወሸቅ አድርጋ ቁጢጥ ብላ ለማታው ገበያ የምታቀርባቸውን ያረቄ መለኪያዎች ውሃ በተሞላ ድስት መሳይ የእንጨት ቁና ውስጥ ነክራ ያንቦራጨቀች ታወጣለች። ተራ በተራ እየጸዱ። አይ እንዲሆን ብዬ ነው አለ ግድግዳው ላይ የተለጠፉትን ስዕሎችና ማስታወቂያዎች ከዚያ በፊት አይቶ እንደማያውቃቸው ሁሉ አንድ ባንድ እያጠናቸው። ባለ 5 ብር ሎተሪ ገዝተው እድሎን ይሞክሩ። ካፌኖል ለራስ ምታት። ብርቄ የታጠቡ መለኪያዎቿን በየጣቶቿ ሰክታ ቁጢጥ ካለችበት ተነሳች። በዋኬኔ ጀርባ በመሶቡ በኩል ወደ መደርደሪያው ስታልፍ አፈፍ አደረጋት። ልፊያ እየቃጣው ኡፍ ልቀቀኝ አለች። በቃ እናትሽ ዛሬ አይመለሱማ። ዳበስ
ልቀቀኝ። ይኸው ዛሬ እነዚህ መለኪያዎች ይሰበሩና ታዲያ ለምኑ ነው እየየው ይንኮታኮቷ አለ በጎርናና ድምፁ። አረ አንተው ጀርባ ይንኮታኮት ደንደሳም ጃውሳ። አሁን እኮ አንዷ ብትሰነጠቅ ወር ትጠፋለህ። ማ እኔ ዋኬኔ እንኳን ለአንድ አረቄ መለኪያ ለሌላም ተርፋለሁ በይ። እንግዳው ወንድ እስኪ አንዷን ጦሽ አድርጋት እስቲ ዋኬንዬ በሞቴ አንዷን። አጉል ተፈታተነችውና ለቀቃት። ጥቁር ነው ዋኬኔም ጨለማ ፈካ ብሎ የሚታየው ቀንቀን ብቻ ነው። የወፍጮ ቤቱ ዱቄት ሲቦንበት ጆንያ ሙሉ ዱቄት ሲያወርድ፣ ጆንያ ሙሉ ዱቄት ሲገለብጥ፣ ጆንያ ሙሉ ዱቄት ሲጭን የሚውል ገላው ጠብድሎ ያንን ወፍጮን አክሏል። በዛ ሰውነቱ ተፍ ሲል የሚያዩት የወፍጮ ቤቱ ደንበኞች አደረሃን ዋኩ ተሳስተ ወፍጮ እንዳታነሳው እያሉ ይቀልዱበታል። ሸክሙ ብቻ አይደለም እንዲህ አጠበደለው። ረፍት ባገኘ ቁጥር አለዛም ዋኬንዬ እችን አስፈጭና ቆየኝ የሚለው ሲያጣ አድራሻው ከማማ ስንዱ ቤት ብቻ ነው። እማማ ቀቅላለ ይላል። በዚህ ሰዓት ቤት ጠብቀሃለሁ ያለው ይመስል ቅቅል አንድ አይናማው እማማ ስንዱ አለም የለምም የለ ከምድጃው ላይ ወደማይወርደው ጥቀርሻ ድስታቸው ጭድ መሳይ ክንዳቸውን ይልኩና በቀሚሳቸው ጫፍ ክዳኑን ካነሱ በኋላ እያሉ በረጅሙ ጭልፋቸው ከሸሆናው ሾርባ ይቀዱለታል። ተው እንጂ አይመልሱትም እማማ ስንዱ ያልጎመጉማል ዋኬኔ። ታዲያ በስሙኒ ሁለት ሸሆና ልትውጣ ማለት ምን ነው ስንዱ እንደው አሁንስ ይላሉ ቱግ ብለው። እሺ 30 ከፍላለሁ። 50 እሺ 40 50 አልኩ 50 እሺ በቃ ከፍላለሁ ይላል ድስቱን ሊከድኑት ሲሉ ተሽቀዳድሞ። አንድ ሸሆና ይጨመርለታል። አሃ በሉ እንጂ ከመረቁም ይጨምሩበት ይላቸዋል። ዋኬኔ ያንን ልድልድ ቅባት የሸሆና ሾርባ ግጥም አድርጎ ከጠጣ በኋላ ላንቃው ላይ የተጋገረውን ሞራ በምላሱ እየዋጠጠ ተነስቶ ይውጣል። ሽልንጉን ከፍሎ ጠብድሎ በርቅዬ እስኪ አንድ አረቄ ቅጅልኝ አለ አግዳሚው ጣውላ ላይ እየተቀመጠ። ዋኬኔ ከቅርብ ጊዜ ወዲህ እነ ብርቄ ቤት መመላለሱን ተያይዞታል። ብርቄን እንኳን የሚያውቃት ባይን ይሁን እንጂ ቀደም ብሎ ከምትኖርበት ካጎቷ ቤት ከደብረ ማርቆስ አልፎ እየመጣች እናቷን ስትጠይቅ ነበረ። ባለፈው ግንቦት እኚሁ አጎቷ ሲሞቱ ግን ከልጆቻቸው ጋር ስላልተስማማች ነው አሉ መታ ከእናቷ ጋር የተዳበለች። ስትመጣ ትንሽ ምናምን ይዛ ነበር መሰለኝ። እናቷን ቤት እንደነገሩ አሳድሳላታለች። ከውስጥም ግርግዳው በጋዜጣ ወረቀት የተለበደው ያን ሰሞን ነው። በኋላም እናቷ ያዝ ለቀቅ ያድርጉት የነበረውን የማታ መሸታ አንድ ክፍል ቤታቸው በመጋረጃ ሁለት አድርጋ በቅጡ ተያይዘዋለች። ከዚያ ወዲህ ነው ዋኬኔ እግር ያበዛው። ምን እሱ ብቻ እነዱባ ለኮርቻውም የዘንዬ ቤት እብዱሻ የታሰረበት ይመስል እርግፍ አድርገው የተዉት ከዚያ ወዲህ ነው። እንጃ ብቻ ለምን እንደሆነ መልካ እንኳን የብርቄ ያን ያክል የሚስብ አይደለም። ጠየም ከማለትም አልፎ ጠቆር ያለው ገጽታዋ ከሳቅና ከፈገግታ ይልቅ ፌዝና ማሽሟጠጥ ይቀኑታል። ጎመድ ብላ ወርዳ ከወደ ጫፏ ቀና የምትለው አፍንጫዋ የእርሷ አትመስልም። የሌላ ያሻንጉሊት ትመስላለች። የቀበጥ አሻንጉሊት። ሞላ ያሉት ከንፈሮቿም ያን ያክል የሚስቡ አይደሉም። እንትን አስመስለዋታል። አይኖቿ አንድ ነገር አላቸው። መስተዋት ይመስላሉ ልበል።
ብዙ ጊዜ ፊት ለፊት ሰውን ያዩ፣ ሲያዩ ግን አንድ አይነት ምስጢር የሚያስተላልፉ ይመስላሉ። ያ ነገር እኔና አንተ ብቻ የምናውቀው ያ እያሉ። ገላዋ ቀልጣፋ ነው። ቀጠን ብሎ ጥምጥም ያለች ጉች ጉች ያሉት አይን አውጣ ጡቶቿ ማፍጠጣቸው በእጅ እንጂ እንደ ሁኔታዋስ ለግላጋ ወጣት ወንድ ነበር የምትመስል። ብቻ እንጃ በአጠቃላይ ገጽታዋ ያን ያክል አይደለም፣ ግን ደግሞ ወንዶች ይወዷታል። እንግዲህ የሚያውቁት ነገር ቢኖር ነው። ወር በገባ ከ5 እስከ 12ማ እዚያ ሳምንት የብርቄ እናት ከሚሰሩበት ፋብሪካ የሌት ተረኛ አይደሉ? አይነሳ የነ ብርቄ ቤት ጢም ይላል። ከዚያም መፋጠጥ ነው፣ አሸብሄድ መባባል። ዛሬ ግን ልብሰ ሰፊው ዘለቀ የእናቱን የወይዘሮ ዘርፈሽዋልን ሙት ዓመት ሰንጋ ጥሎ ስለደገሰ ሰው ሁሉ እዛው ተሰብስቧል። የነ ብርቄም ቤት ያለ ልማዱ አየር ገብቶታል። ዋኬኔ ዛሬ ቆርጦ ነው የመጣው። ቀንማማ ጌጤነሽ አስፈጭልኝ ብለው የሰጡትን በርበሬ እንኳን ከቤታቸው አላደረሰም። ከራሱ ቤት ነው አስቀምጦት የመጣ። ምን ያድርግ መሸበት። ዋኬኔ የብርቄ እናት ከፋብሪካው እንደሚያድሩ አጣርቷል። ብርቅዬ አንድ አረቄ ቅጅልኝ አለ አግዳሚው ጣውላ ላይ ተቀምጦም። ብርቄ እጆቿን በቀሚሷ ካደረቀች በኋላ ከመደርደሪያው ላይ የአረቄ ጠርሙስና መለኪያ አንስታ ተጠጋችው። መለኪያውን ከፊቱ ጠረጴዛው ላይ አስቀምጣ የጠርሙሱን ክዳን በርጋታ ከከፈተች በኋላ ጎንበስ ብላ አረቄውን ትቀዳለት ጀመረ። አቤት ተንኮል! አሁን ምን ትጠቀሚያለሽ? አለ ዋኬኔ በልቡ በቀሚሷ ክብ የደረት ቀድ አሾልኮ ወደ ውስጡ እየተመለከተ። ጠርሙሱን ዘግታ ቀና ስትል ቆይ ብርቅዬ አለና የተቀዳለትን አረቄ ጭልጥ አድርጎ ጨምሪልኝ አለ። አጎነበሰች። አቤት ተንኮል! የደንቡን 6 ብር አውጥቶ ከጠረጴዛው ላይ አስቀመጠ። አየችው፣ አያት። በጊዜ ተዋዋሉ። ብርቄ ቀና አለች። አረቄውን ቀርታለት እንደ ዋዛ 6ቱን ብር አንስታ ከቆጠረች በኋላ አንዱን ካረቄው ጠርሙስ ስር 5ቱን በቀሚሷ ክብ የደረት ቅድ ቁልቁል ላከችው። ለየባለቤቱ እንዴት ይወብቃል አለ ዋኬኔ የጨርቅ ቆቡን አውልቆ እያራገበ። ድገሚ ብርቅዬ ጨምሪልኝ ሊላት ዳርቶት ነበረ። ግን ሲያስበው ሲያሰላስለው የያዘው 7 ብር ከ50 ብዙም የሚያቀናጥ አይደለም። የቅድሙ 5 ብር ስትነሳለት ደግሞ ትዕግስት አለ ከራሱ ጋር አረቄውን በስሱ ቀመስ አድርጎ። ትዕግስት እሺ ብርቅዬ አለ ጨዋታ ለመጀመር አሰበና። ኑሮ እንዴት ይዞሻል ታዲያ? የፊጥኝ እንደ ሌባ ሲስቅ ደስ ይላል ዋኬኔ። ሲሰርቁ ካልተያዙ እኮ ሌብነት ይጣፍጣል። መጋረጃውን ገለጥ አድርጋ አልጋው ላይ ዘፋለችና 2 እጆቿን የኋሊት ተመርኩዛ ትመለከተው ጀመረ። ልክ ነሽ፣ ችግሩ መያዙ ላይ ነው። አረቄውን ከከንፈሩ አድርሶ መለሰው። ስትያዝ ደግሞ የበለጠ ይጣፍጣል። ፊቷን ዘንበል አድርጋ ተሽኮረመመች። ተይ ሱስ ይቅር ስነግርህ ቀምሰሽዋል ልበል? አዘንጬ ነው። ምን ስትሰርቂ ተያሽ? ፍቅር አለች ብርቄ እግሮቿን ከነጠላ ጫማዎቿ አውልቃ አልጋው ላይ ከጭኖቿ ጎን ለጠፈቻቸውና ከጉልበቷ ወደ ቁርጭምጭሚቷ እንደገና ወደ ላይ ደግሞ ወደ ታች ታሻሻቸው ጀመረ። አግድም እያየችው ፈገግ ብላ ዝም አለ ዋኬኔ።
ምን ማለት እንዳለበት ተደናግሮት። እንዴት አትለኝም አለችው ብርቄ ፍቅር ስትሰርቅ እንዴት እንደተያዘች ለማውራት የቸኮለች ይመስል በተቀመጠችበት አልጋ ላይ ቆነጥነጥ እያለች። እንደምን አመሻችሁ አለ አዲስ ደንበኛ ግራግሩን አሹሎ። ሸቃባ አለ ዋኬኔ እንግዳው ገብረ ሚካኤል መሆኑን ሲመለከት። ገብረ ሚካኤል የቀይ ዳማ ነው። ገብረ ሚካኤል የሁለት አህያ ጌታ ነው። ገብረ ሚካኤል ተጫዋችም ነው። ዋኬኔ አይወደውም። ገና ሲያየው ጎፈሩ ይቆማል። ሩጥ ሩጥ ይለዋል፣ ጥፋ ጥፋ። ዛሬ ግን የመጣው ይምጣ አስቀድሞ 5 ብር ከፍሏል። ከማንም አያንስም። ሸቃባ እንዴት ነሽ ቆንጂዬ? አሃ ዋኩ ዋኬኔ በጊዜ ተጥደሃልና አለ ገብረ ሚካኤል ወደ ቤት ገብቶ ዋኬኔን ሲያይ። ዋኬኔ ዝም አለ። ነገር ቢጀምር ቃላት ቢወራወር ቀድሞ እንደሚፈነከት ተሰምቶታል። ቆዳው ስስ ነው የዋኬኔ። ባገኘው ዕድል ሁሉ የበላይነቱን ከማሳየት የማይሰንፈው ደልቃቃው ገብረ ሚካኤል ከሶፋው ላይ ተዝናንቶ ተቀመጠና ቆንጂት አለ። ብርቄም ትሁን ጠጄ ደጅ ጥኑም ትሁን ዘንዬ ያገኛትን ሴት ሁሉ ቆንጂት ብሎ ነው ነገር የሚጀምረው። ደስ ያለው ቀንማ ሴት አህያውንም ቆንጂት ነው የሚላት። እሺ ቀስ ቆንጂት ጎድን ቆንጂት እስኪ አንድ በይኝ። ተቀዳለት። ቀልጠፍ ባለ አኳኋን 6 ብር አውጥቶ ሰጣትና ተቀበለችው። ተያዩ። ብርቄ ያረቄውን ጠርሙስ ከመደርደሪያው ላይ አስቀመጠችና አንዱን ብር ከስሩ ወተፈችለት። የተቀረውን 5 ብር ደግሞ ወደ ቦታው ወደ ስፍራው ቁልቁል ባንገቷ ላከችው። ዋኬኔን ግራ ገባው። ሁለቴ እዚሁ ቁጭ ብዬ ድጋሚ እንዴት ነው ነገሩ? እስኪ የሚኮነው እናያለን አለ። እሺ ዋኩ ልጅ ይሮጣል እንጂ ልጅ ይሮጣል እንጂ አሉ በል እንጂ ፉት በለው ደረስኩበት እኮ አለ ገብረ ሚካኤል አጠር ብሎ ሞላ ያለ አካላቱን በሶፋው ወንበር ላይ እያዝናና። አልሰሜን ግባ በለው ብለዋል እኮ። ይሄ እኮ ሁለተኛ ነው አይደለም እንዴ ብርቅዬ አለ። ያረቄ መለኪያ ውስጥ ጉድ ያየ ይመስል መለኪያውን በሁለቱ ጣቶች ይዞ እያዟዟራት። ብርቄ ዝም አለች፣ ያልሰማች ይመስል። እንግዳው ፈጠን በልበለኛ ቆንጂዬ ድገሚኝ አለ ገብረ ሚካኤል አረቄውን ጨልጦም። ተቀዳለት። ቅጅለት ለሱም አታስበው አኩ ወኔስ ካለው ጠጣ እንደ ጌታ ወፍጮ። ዋኬኔ አይሆንም ሊል ፈልጎ ነበረ። ግብዣዳ ነው። 2 ብር ከ25 ሳንቲም ይዞ ዕዳ መግባት ደግሞ ግን አፈረና ዝም አለ። ተቀዳለት። ገብረ ሚካኤልን አገሳው። ሳምባው እስኪሟሽሽ እጭ አሁንስ እነዚህ ክትፎ ቤቶች በቅባት ሊገሉን ነው አለ በስጨት ብሎም። እኔም ማያርመኝ ሳይቸግረኝ ምሳዬን ክትፎ በልቼ አግስቶ ትንፋሽን ጨረሰው። ተማረረ። ድንቄም አለ ዋኬኔ በልቡ። ቀን ምሳ ሰዓት ላይ አይቶታል። ከማማ ሰነዶ ቤት በልቶ ሲወጣ ምሳውን ሸሆና እንዴት መሰላችሁ የደከመኝ ያ ወስላታ አህያ ጠግቦ ሲያሮጠኝ አለ። አሁንስ ሁሉንም ሰባስቤ ሸጬ አንድ ቀልበጭ ያለች ታክሲ ካልገዛው አሉንም። እሰይ
እኔ ልቀልበጭ ንድድ አለው ዋኬኔ። ጉረኛ ሁለት አህያ ተሽጦ ታክሲ አሰበ። ሰው እንዴት ዕድሜ ልኩን ጭቃ ለጭቃ ሲሮጥ ይኖራል አለ ገብረ ሚካኤል ወደ ኋላ ተለጥጦ። እግሮቹን ሰተት አድርጎ ወደፊት ዘረጋና የዋኬኔ አይኖች በጭቃ የቦኩ ጫማዎች ፍለጋ ወደ ገብረ ሚካኤል እግሮች አዘቀዘቁ። ከይሲ አለ ዋኬኔ በልቡ። ገብረ ሚካኤል አዲስ ወተት የመሰለ ሸራ ጫማ አጥልቋል። ለካስ ጫማዎቹን ይውል ይኖራል ነገሩ። ወይ ገብሪኒ እሽክ ብለህ የለም እንዴ አለች ብርቄ። ግን አሁን ነው ጫማውን ያየችለት። ዛሬ ምርቃት ሳትለይ መላቀቅ የለሙት። አታስቢ እንመራረቃለን አለ ገብረ ሚካኤል ጸጉሩን እየደባበሰ። ኡፍ ወንዶች ላይ እንደ ጫማ የሚያምረኝ ነገር የለም። እፋ አንዳንዶቹማ እንደ አዲስ ቤት ምርክ ቅልጥማቸው ሙሉ በጭቃ ተለውሶ ሲዞሩ እፍ አንግሽግሻት ብርቄን። እንደ ወንዱ አህያዬ አለ ገብረ ሚካኤል። ልክ ብርቄ ሳቀች። ዋኬኔ ቀስ ብሎ ጎንበስ አለ። ቦት ጫማው በጭቃ ተለውሷል። አቤት አምላኬ! ከጉልበቱ በታች ያለውን ገላውን ጠላው። እግሮቹን የኋሊት አጥፎ ጫማዎቹን ከተቀመጠበት አግዳሚ ወንበር ስር ሊደብቃቸው አሰበና ሲነቃነቅ የባሰ ዓይን እንዳይስብ ሰጋም። ለዛች ደቂቃ ምትሃተኛ ቢሆን አቤት ደስታው! ድራሹን ነበር የሚያጠፋው ያንን ቦት። ዋኩ ተጫወት አለ ገብረ ሚካኤል። ዋኬኔ ጨዋታ መቀየር እንዳለበት ተረድቷል። ገብረ ሚካኤል እያጠቃ ነው። ዛሬ ቀን እኮ ከወንዱ አህያ ጋር ብቻህን ሳይ ሴቲቷ ምን ሆናበት ይሆን ብዬ አስቤ አለ ዋኬኔ። በዚያ በሚያስገመግም ድምፁ የሚናገረውን ሲያስብ ቆይቶ የተሻለ ነገር ቢያጣም አለች ምን ትሆናለች ብለህ ነው? ከቤቱ ላ ነው ሸክሙ ቀርቶ አለ ዋኬኔ። አይበቃም ብለህ ነው እስከ ዛሬ ተሸከመችው? ታዲያ አጭሩን የቤት እመቤት አድርጊያታለሁ አትለኝም? ብርቄ ሳቀች። ዋኬኔን ደስ አለው። አርግዛ ነው፣ ቀኗ ደርሷል። ነገ ከነገ ወዲያ ሳትወልድ አትቀርም። ጠርጥር ያለው ቀኑንም ይዘኸዋልና። አባትየው ማን ነው ይባላል? ብርቄ ሳቀች። ገብረ ሚካኤል ተናደደ። ምነው ዝም አልክ በል እንጂ ቀኑን ስታውቀው አባቱ ጠፋህሳ። ዋኬኔ ያረቄውን መለኪያ አንስቶ ጨለጠው፣ ሞቅ አለው። ምን ይታወቃል ብለህ ነው? እሷ እንደሆነ በየወፍጮ ቤቱ ነው የምትውል አለ ገብረ ሚካኤል። ብርቄ ሳቀች። ቤቶች አለ አዲስ ገበያተኛም። ይግቡ ውይ ይግቡ አባ አለች ብርቄ። የእናቷን የነፍስ አባት ከበር ስታይ ከተቀመጠችበት ብድግ ብላም የኔይቶ እንደምናመሸሽ እንደምናመሻችሁ በእግዚአብሔር አሉ አባ። እነዋኬኔ ተነስተው ተቀበሏቸው። አባ መስቀላቸውን ከደረቡት ጋቢ ስር ፈልፍለው አውጥተው አሳለሟቸው። እዚህ ይቀመጡ አባቴ አለ ገብረ ሚካኤል። ሶፋ ወንበሩን ላባ ለቆ ዋኬኔ ጎን ከጣውላው ወንበር ላይ ተዛወረና አባ ለሱም የነፍስ አባቱ ናቸው። የኔቶ ተርሲ ተወልድ የለችም እንዴ አሉ አባ የብርቄን እናት በክርስትና ስማቸው እየጠሩም። ዛሬ እኮ ሥራ ነው የምታድር አለች ብርቄ። አያያይ የኔ ነገር ተረስቶኛልና ለካ ዛሬ አቦ ናቸው ድንቅ አሉ አባ። ለመሆኑ የጉራ ቁስል ደረቀላት? አይ ኧረ ምንም አልተሻላት። ሰውነቴን ሁሉ ብርድ ብርድ ይለኛል ስትሉላ ነው በመጨረሻ በግድ ተነስተ ሄደች አለች ብርቄ። ምን ሆኖ? እኔም እኮ አልሰማሁም
አለ ዋኬኔ። ባለፈው ሳምንት ከሰዓት ዝናብ ሲያንጠባጥብ ከውጭ የተሰጠህል ልታስገባ ሮጣ ስትወጣ የሄደፉ ጠልፎ ጣላት አለች ብርቄ። ተጎድቷል እንዴ? አለ ዋኬኔ። አይ እሱስ ትንሽ ቁስል ነበር አልድናል እንጂ አለች ብርቄ። ሰበብ ነው እንጂ ሰው በገዛ ደፉ ወድቆ እንዲሆናል እንዴ? አሉ አባ። እንግዲህማ ምን እሰራለሁ ብሄድ ይሻላል ፈልጊያት ነበር አሉ አባ በተቀመጡበት ቆነጥነጥ ብለው። ዝም። ልጆቼ ደህና ናችሁ? ገብርዬ ደህና ነው? ያህዮችህስ? ደህና ብርቄ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል። አባ እንደማይሄዱ ስለገባው ተስፋ ቆርጦም አይ ይጨልማል እባክህ አይመሽብኝም ብለህ ውጭውን ብርድ ነው ትንሽ ተጫውተው ሄዱ አለ ዋኬኔ መሃል ገብቶ። ገብረ ሚካኤል ገላመጠው። ለወይዘሮ ዘርፈሽ ዋለሞት ዓመት ምነው አላየው አሉ አባ ገብረ ሚካኤል በተቀመጡበት ጋቢያቸውን እያስተካከሉ። አረ ከዚያው መምጣቴ ነው እንደው ባንተያይ ይሆናል። እፍሳቸውን የዘላለም ቤት ትውረስና ያልጃቸው እንዴት አድርጉ መስላችሁ ሙት ዓመታቸውን ያወጣው። ረንዲዮ ስንት የተባረከ አለ በየቤቱ ድንቅ አሉ አባ ገብረ ሚካኤል። የአባ ዝማሚያ አላማረውም። ባገኙት ጊዜ ሁሉ የሙት ዓመት ወይም ደግሞ ድግስ ዜና ሳይለግሱት አልፈው አያውቁም። ታዲያ ለነገር ነው። የዛሬ 2 ዓመት የሞተችውን የባለቤቱን ያስናቀችን ሙት ዓመት ሲደግስ ታው ገብርዬ እንዲህ አይደለም፣ ደንቡ መጓደል የለበትም። አንድዬ ባይልላትና ባትሰነብት የወለተ ጊዮርጊስን ሙት ዓመት እንዲህ በቀልድ ዋለ መታደል እያሉ የነዘነዙት ትዝ ይለዋል። የዛን ጊዜ ጭንቋ አይነሳ ግራ ግብት ሲለው እንዴት ይሻለኛል አባ ይላቸዋል። አታስብ ገብርዬ፣ አንድ ገንቦ ጠላና አንድ ድፎ ይበቃል። ተው እንጂ አንድ እንጀራም አስፈላጊ ነው ገብርዬ። መቼም ብታንስም ጥቦት ነገር አርደህ ሳይበዛ ወጥብጤ ብታሲዝ ዋ የሞተ ተጎዳ። አያንተ ነገር ለፍታት ትንሽ ገንዘብ ማስፈለጉማ አሁን አልተጀመረ። አይ አባ እኔ ይህን ሁሉ አልችልም ሲላቸው መረራ አድርጎ ያ ጎዶሎ ደስ አይበለው። አሁን ማያሞት ለዚህም አትበቃ ሆነህ ነው። ከወለተ ጊዮርጊስ ነፍስ አህዮች በለጡ። ለምን አንዷን አትሸጣትም ገብርዬ? ሟች ዘመድ የለው ይላሉ ከንፈራቸውን ይመጡና። መጽሐፉ ኢታ ፍቅሮ ለዓለም ሲል ለዋዛ መሰለ ወይ ዛሃሎ ውስጥ ዓለም ሲል ለፌዝ መሰለ። ወየውልህ ቤቲ ንብረቴ ብትል ማለቱ አይደለ? ወዲያ ወዲህ ብለው የተባለውን የሚያክል ባይሆን እንዳቅሙ የባለቤቱን ሙት ዓመት አወጣ። ታዲያ ከዛ ወዲህ የትም ያገኙት የት? ስለ አንድ ድንቅ ሙት ዓመት ደማቅ ስነ ሥርዓት ሳያውሱለት አይቀሩም። የተባረከ ሲሰጥ እንዲህ ነው ድንቅ አሉ አባ። ይህን አይነቱን ብሩክ ነው መጽሐፉ። ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ነበር ያለው። ልክ ነው ሁሉ ራሱን በወደደበት ዘመን አለ ዋኬኔ። ገብረ ሚካኤል ገላመጠው። ይጠጡ እንጂ አባ። ቆንጆ ማንሽ ብርቄ ድገሚያቸው። አንዳንድ ብለን በጊዜ ወደ የቤታችን ንክተት። ልጅቱን ብቻዋን ነች ዘግታ ትተኛ አለ ገብረ ሚካኤል። ሁለቱን አሰናብቶ ተመልሶ ሊመጣ አስቦ ድንቅ አሉ አባ። በጊዜ እንውጣላት። አረቂያቸውን ጨለጡና ሌላ አስሞሉ። ለዋኬኔም ቅጅለት የውጭውን ብርድ አይችለውም አለዛ አለ ገብረ ሚካኤል ቀልጠፍ ብሎ። ዋኬኔ ተደነጋገረው። ገብረ ሚካኤል በዘዴ እንደ ሕፃን ልጅ በልበለ ብሎ አዋክቦ ሊሸኘው መሆኑ ገብቶታል።
እቆያለሁ እንዳይልም ሰዓቱ ረፍዷል። አባስ ምን ይላሉ? እንዳይወጣ ደግሞ እንዴት? የመጣው ይምጣ። አባም ያሻቸውን ይበሉ። ምን ይመጣል? ቢበዛ ዋኬኔ ተጨነቀ። አባና ገብረ ሚካኤል ድንገት አረቂያቸውን ጨልጠው ብድግ ሲሉ ዋኬኔ በተቀመጠበት ሽቅብ ይመለከታቸው ጀመር ተራ በተራ። እኔ ትንሽ እቆያለሁ፣ ማነው ሰው ጠብቃለሁ አለ። የምን ሰው ከመሸ ወዲያ? አለ ገብረ ሚካኤል በመገረም አይነት። ዋኬኔ ተጠበበ፣ ማምለጫ ፈለገ። አረ ተነስ፣ ልጅቷ ትተኛበት፣ አባንም ማስቆምናቸው እኮ በል እንጂ። ገብረ ሚካኤል አጣደፈው። ዋኬኔ ብልጭ አለበት። ተነስቶ ገብረ ሚካኤልን በዛ በሰፊ መዳፉ በጥፊ ቢያቃጥለው አንጀቱ በራሰ። ግን ከዛ በኋላ ምን ነው ቢባል ምን አደረገ ሊል የምትጠብቀውም ሳለ ከውጭ ጠብቀው እንጂ ከሰው ቤት አጣደፈው። እናንተ እየተቆዩ እንደሆነ ሊሄድ አሉ አባ ጺማቸውን በመዳፋቸው እየላጉ። አረ ቆይ እንሸኝዎታለን፣ በራርቅ ይህን ጨለጥና ተነሳ፣ አባንም እንሸኛቸው። ብርቄም በጊዜ ትዝጋ በሯን። እናቷ እንኳን በሌሉበት አይደል እንዴ አባ? አዋከበው። ልክ ነህ አሉ አባ። ዋኬኔ ተስፋ ቆረጠ። ከዚህ በኋላ መከራከር ቁርጡን ወቁልኝ ነው። አባ ደግሞ ከጠረጠሩ ለነፍስ ልጃቸው ለብርቄ እናት ቱስ ማለታቸው አይቀርም። ከይሲ አረቂውን አንስቶ ጨለጠው። አንጀቱ ተቃጠለ። እትዬ ብርቄ አለች? አንድ ትንሽ ልጅ አንገቷን በበሩ አስገብታ ማን ነው አለች ብርቄ። ከተቀመጠችበት ተነስታ በሩን ከፈተችና ልጅቷ የገብረ ሚካኤል ጎረቤት የጋሽ ደርቤ ትንሿ ሴት ልጅ ነች። አባባ ልኮይ ነው የጋጋጋሽ ገብሪ ካለ ሂጂና ጠዩ ብሎይ ነው አለች ብርቄን ሽቅብ እያየች። የጋሽ ደርቤ ልጅ ስትናገር ምላሷ ዳንኪራ ይመታ ይመስል ፊደላቱን ረግጣ ነው የምታልፋቸው። ማን ነው? ምንድን ነው? አለ ገብረ ሚካኤል ወደ በሩ ጠጋ ብሎ። አባባ እንዳለ ቶሎ ድረስ ብሏል። አህያዋን ምምጥ ይዟታል ብሏል። በሩጫ ተሸክማ የመጣችውን ዝርክርክ መልእክቷን ቁርጥ ከሚል ተንፋሿ ጋር አደባልቃ ዘረግፈችው። ገብረ ሚካኤል ተደናገጠ። ሊወጣ ካለ በኋላ ዕቃ እንደረሳ አይነት መለስ አለና በሹክሹክታ ገንዘቡን 5 ብሩን አላት ብርቄን። የምን 5 ብር ጠየቀች። አባና ዋኬኔ ይመለከቷቸው ጀመረ። ብርቄና ገብረ ሚካኤልን አሃ ብሎ ወጥቶ ሮጠ ወደ አህያው እየተራገመ። አለ ሰውነቱ መለስ እያለለት ዋኬኔ። ተደላድሎ ተቀመጠ። ትቆያለህ መሰል አሉ አባ በቆሙበት ቁልቁል ዋኬኔን እየተመለከቱ። አዎ ትንሽ ታመሽ እንደው። አይ ብዙ አልቆይም፣ እንግዲህ አብረን እናዘግማለን፣ እግረ መንገድህን ትሸኘኛለህ ብለው ተቀመጡ። ዋኬኔ ዳግም ብሽቅ አለ። ገብረ ሚካኤል ሲሄድ አባም ተከትለው ይወጣሉ ብሎ ተማምኖ ነበር። በሽታ ብርቄ ብሎ አረቂ ያስቀዳ ዋኬኔ ለአባም ለራሱም። ብርቄ መጀመሪያ ለአባ ቀጥላ ለርሱ ቀርታ ቀና ስትል ሳቃለችለት። ደስ አለው። አሁን አባ 1-2 ብለው ሲሰለቻቸው ይወጣሉ። ከዛ ብርቄ
እርጉዝ ኖራለችና አሉ አባ። ማ? ዋኬኔ በሐሳብ ከሄደበት ተመለሰ። የገብሬ አህያ? አዎ። 3 ሆኑለት ማለት ነው አሉ አባ። ከፊት ለፊታቸው ባለው ግድግዳ ላይ አይኖቻቸውን ተክለው ውስብስብ የሂሳብ ስሌት እንደሚያሰሉ አይነት አለ ዋኬኔ። አይኑ ብርቄ ጋ ነው፣ የሷም አይን ከርሱ። ከዛው ከሰፊ አልጋ ግርጌ ሰብሰብ ብላ ተቀምጣ ታየዋለች። ያያታል፣ ይነጋገራሉ በመላ። አሁን ድጋሚ ታረግዛለች። ምን አለበሉኝ፣ ዋዛ አህያ አይደለችም አሉ አባም። አዎ ከበረታ አለ ዋኬኔ አይኖቹን ከብርቄ ሳይነቀል። ፈገግ አለችለት። ፈገግ አለ። ሁለመኗ ቁንጅና ሆኖ ታየው። ያ ነገር እኔ እናንተ ብቻ የምናውቀው ያ መስተዋት አይኖቿ፣ በልንጂ ጎጠጎጠ ጡቶቿ፣ እስኪ ጫፌን ወንዲሏ አገሏ፣ ሁሉም ያለች እንደው ማቆሚያ የላትም አሉ አባም። ማ? የገብሬ አህያ? እንደ ባለቤቷ። ዋኬኔ እንደገመተው አባ ሁለተኛዋን መለኪያ እንደሸኙ፣ ዋኬኔ በለኔ ብሄድ ይሻላል፣ አንተ ሳትቆይ አትቀርም አሉ። ጋቢያቸውን ወደ ትከሻቸው እየሰበሰቡ ተነሱና፣ በሉ ደህና አደሩ የኔይቱ፣ ደህና አደሪ። ታዲያ በጊዜ በርሽን ዘግተሽ ተኝ፣ ስትመጣ ነገርያት ለትርሲት መምጣቴን አሉ። እሺ አለች ብርቄ። አባን ለመሸኘት ወጥታ ከበር ቆመችና፣ ማንሽ የኔይቱ? አባ መለስ ብለው በሹሽኩታ ያወሩ ጀመረ ከብርቄ ጋር። ከውጭ ስለሆኑ ዋኬኔ ምን እንደሚሉ መስማት አልቻለም። ዋኬኔ ከተቀመጠበት ሆኖ ብርቄ ገልጣ ከተወቹ መጋረጃ ጀርባ አልጋው ይታየዋል። አረንጓዴ ባለሸንተረር ልብስ ለብሶ ሳያውቀው ከተቀመጠበት ተነስቶ ወደ አልጋው ሄዳ። ብርቄ ተቀምጣበት የነበረው ቦታ ለየት ብሎ ይታያል። የግማሽ ክብ ቅርጽ ይዞ ጎድጉዶ የብርቄ ቅርጽ። ዋኬኔ ቀኝ እጁን ሰደድ አድርጎ ዳሰስ አደረገው። እንደ ሞቀ ነው። የብርቄ ሙቀት ቡጤ የሚያክል ስሜት በደረቱ ሽቅብ ቁልቁል አለበት። ፊቱን አዞረና ጎድጓዳው ቦታ ላይ ቁጭ አለበት። ዋኬኔ ከውጭ የሶስተኛ ሰው ድምፅ የሰማ መሰለው። ወዲያው አዲስ መጤው ወደ ውስጥ ዘለቀ። እግዚአብሔር ይወድልሃል የምትሰራውን ሥራ አንባረቁበት። በብርቄ አልጋ ላይ በተኮፈሰው ዋኬኔ ላይ በዚህ ዕድሜ አንተን ፍለጋ በየመሸታ ቤቱ ስቆረቁር ልደር። አዲስ መጤው የወፍጮ ቤቱ ባለቤት የዋኬኔ ጌታ እርጉዛቸውን ወደፊት ገፍትረው ይዘው በንዴትና በልህ ወለሉን ወጋ ወጋ እያደረጉ ድልቅ ያደርጉታል። ምን የሚሉት ፈሊጥ ነው የሰው በርበሬ ከቤት ወስዶ ማሳደር። ወይ አንደኛህን እንደዛው ስላታ ሌባ እንደ ነስሩ የደንበኞችን እህል ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረህ እንደሆነ ቁርጡን ንገረኝና መፍትሄውን ልፈይድ። ኧረ እኔ መሸበኝና ዋኬኔ ጀመረ። ተው ዘዴያችሁን መቼ አጣሁት? ከደንበኞች ከሰፈሩ ልታቆራርጡኝ ነው እንጂ ከመሸ መጥቶ በርበሬን ውለድ ሲሉኝ ሴትዮዋ ከየት ላምጣው? ደግሞ መሽቶብኝ ይላል። የሚመሽብህ ከሆነ ከመጀመሪያው ለምን ተቀበልካቸው?
ደግሞስ ቢመሽ ከዚያው ከወፍጮ ቤቱ ያድራል እንጂ ያንተ ቤት ያደራ ቤት አይደል። ሰውየው በንዴትና በልህ ይንቀጠቀጣሉ። አሁን እግዚአብሔር ይወድልሃል የምትሰራውን ሥራ። በዚህ ዕድሜ አንተን ፍለጋ በየመሸታ ቤቱ ስቆረቁር ልደር። ምን የሚሉት ፈሊጥ ነው የሰው በርበሬ ከቤት ወስዶ ማሳደር? ወይ አንደኛህን እንደዛው ስላታ ሌባ እንደ ንስሩ የደንበኞችን እህል ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረህ እንደሆነ ቁርጡን ንገረኝና መፍትሄውን ልፈይድ። መንገድ ልቀንስ ብዬ እኮ ነው በጧት ጀንበር ላደርስ። ጀንበር አትውጣልህ። እውነት ይሄ ጊዮርጊስ እንዳለ ደሞ ጀንበር ይለኛል። ብቻ ጥፋተኛው እኔ ነኝ። ለማንኛውም ጧት እንነጋገራለን። አሁን ቶሎ ካስቀመጥክበት ስረቻ ሄደህ የሴትዮዋን በርበሬ ከቤት አደርስ። ምን ታደርግ? እኔ ነኝ ምን ታደርግ? ከፊታቸው ያለውን ሁሉ በመርኩዛቸው እየጠነቆሉ ዞረው ወጡ፣ ሄዱ። ዋኬኔ በቆመበት ደርቆ ቀረ። አትበሳጭ፣ አይዞ አሉ አባ። ወትዕግሥት ግብር ፍጹም ባት ይሏል። ታገስ የኔ ልጅ፣ የሰው ገንዘብ መጥፎ ነው። የኔ ልጅ ወዲያ ደርስና ተገላገል። አባ ያጽናኑት ጀመረ። ወንህነኒ ይደልወነ ንትፋቅር በበይናቲነ ቀጠሉ አባ። እኛም ከትዕግሥት ጋር እንፋቅር ሲል ነው ልጄ። ዋኬኔ ምንም አልተናገረም። ጨርቅ ቆቡን ከጣውላ ወንበር ላይ አንስቶ ወጣ። 2-3 እንደተራመደ ለብርቅ የሰጣት 5 ብር ትዝ ብሎት መለስ ሲል ከውስጥ ድምፅ ተሰማው። የኔይቱ ነይ ወዲህ። አባ ድንገት ብሎ ቆመ። ዋኬኔ ቆይ እንጂ እንዴ! ኧረ ቆይ በሩን ልዝጋው። ድንቅ! አባ በሩ ከውስጥ ተዘጋ፣ ተቀረቀረ። ዋኬኔ እንዴት ዞሮ መንገዱ እንደቀጠለ አያውቀውም። የሰማውን ማመኑ ከብዶታል። ጉድ ነው አባና ብርቄ ይላል አሁንም እየደጋገመ። ከፊት ለፊቱ የሚመጡ አንድ ሴትዮ ዋኬኔ እንደምን አመሸህ ሲሉት ነው ከእንቅልፉ የባነነው። ደህና ከየት ነው ከመሸ ደህና ተደነባበረ። አሞኝ ሰነበተ እባክህ፣ ጤና ጠፋ። አልቻልኩም፣ በል ደህና አደር ዋኬንዬ ብለው ታለፉ። ዋኬኔ ባለበት ዞሮ ይመለከታቸው ጀመር ሴትዮዋን። ድንጋጤም ፍርሃትም ደስታም ሳቅም ሁሉም ተሻሙት። ሴትዮዋ ወደ ቤታቸው ደረሱ። ሮጠ ዋኬኔ ከዚያ ስፍራ ጠፋ። ከጨለማ ውስጥ ገብቶ ተሰወረ። ሮጠ እየሳቀም አባባ ቄሱ ዳቦ ሲቆርሱ አለም ድልቅ አለ ታየው። ቤታቸው ሲደርሱ ሴትዮዋ ትርሲተ ወልድ የብርቄ እናት አባባ ቄሱ ዳቦ ሲቆርሱ ሮጠ ዋኬኔ። ሰርቅ ዳንኤል በ1958 በአዲስ አበባ ከተማ ተወለደ። የአንደኛና የሁለተኛ ደረጃ ትምህርቱን
በካቴድራልና በቅዱስ ዮሴፍ ትምህርት ቤቶች ካጠናቀቀ በኋላ አዲስ አበባ ዩኒቨርሲቲ በመግባት በሳይኮሎጂ የትምህርት ዘርፍ የባችለርና የማስተርስ ዲግሪውን ተቀብሏል። ሰርቅ ዳንኤል አጫጭር ልቦለዶችና ግጥሞች መጻፍና መግጠም የጀመረው የሁለተኛ ደረጃ ተማሪ በነበረበት ወቅት ነው። ቆይቶም ቆንጆቹ የተሰኘ ረጅም ልቦለድ ድርሰት አሳትሟል። ቆንጆቹ ባተራረኩና ባነሳው አህጉራዊ ጭብጥ ብዙ ያወያየ፣ በሬዲዮም ተተርኮም ከፍተኛ ተቀባይነት ያተረፈ ወጥ ድርሰቱ ነው። ሰርቅ ዳንኤል ለህትመት ያልበቁ በርካታ የግጥምና ያጫጭር ልቦለድ መድብሎች አሉት። ካጫጭር ልቦለዶቹ መካከል ብርቅዬና ፍርሃት የተሰኙት በዚህ ጭጋግና ጠልና ሌሎችም በተሰኘው የአንጋፋና አዳዲስ ጸሐፊያን መድብል ላይ ተመርጠው ቀርበዋል።